ማሰብ ካልጀመርን ማሰላሰል ካልጀመርን ጭንቅላታችንን ካላሰራን በጡንቻችን ካሰብን ዋጋ እንከፍላለን። በርከት ያሉ ጡንቻ ያላቸው ምክንያቱም የኑሮ ውድነቱ 3 ጊዜ እንዳትበላ አድርጎሃል። ይሄ አጉር ጉራና ይሄ ገለባነት ስሜት በኢትዮጵያ ውስጥ የተመለከትኩ ነው። ምንም ነገር ነው የሌለን። አንደኛ ነገር በፖለቲካው ከፍተኛው የሆነ የሬሳ ምርት ስናመርት የነበርን ዜጎች ነን። ዲሞክራሲው ስርዓቱ የሞተ ነው። ኢኮኖሚያችን አሽቆልቁሎ ገደል ገብቷል። ይሄ ዲሞክራሲ የሚባል ነገር የለም። ይሄ መልካም አስተዳደር የሚባለው ነገር የለም። የሰው ልጅ በእውቀት ማሰብ ቀርቶ የሰው ልጅ የሆነ የግለሰብ አምልኮ ራስን ለጥቅምና ለሆድ ራሱን አሰልፎ የሚሰጥ ትውልድን የተመለከትኩት። ይሁን ገለባ የሆነ በቃ ዝም ብሎ እንደፈለገ የሚነዳ እንደፈለክ እንደ አሻሮ ብረምጣር ላይ አርገህ እንደምትቆላው የሆነ ማህበረሰብ ነው የተመለከትኩት። የሆነ ነገር ስትሰጠው ያንን ሲግጥ በዛ ሲላላጥ በዛ ሲያሾፍ ሲቀልድ የተወሰኑ ደግሞ ብልጥ ነን የሚሉ ግን በሰው ደም የሚነግዱ ደናቁርቶች ኦፖርቹኒቲስቶች በዛ ውስጥ ገብተው የራሳቸውን ጥቅም ለማስከበር ሲላገጡ ሲጋጋጡ መለከታለሁ። የሶሻል ሚዲያው ነው። ምድር ላይ ያለውም ተመሳሳይ ነው። የኑሮ ውድነቱ ከየከተሞቹ አዲስ አበባን ጨምሮ በተለያየ ቦታ የሰው ልጅ መብላትና መላሳቶ ስራቶ ተምሮ ተመርቆ ቤተሰብ ላይ ተዘፈዘፈ ስራ ለማግኘት ወደ አደባባይ መሄድ ትቶ ለነገሩ ምን ትፈጥራለህ? ሀገሪቷ ከፍተኛ የሆነ ጦርነት ከራሷ እኔ የመጀመሪያ ጊዜ ከዜጎቹ ጋር ጦርነት የሚያደርግ መንግስት ተብሎ የተቀመጠ ጄኖሳይደር ቡድን አዲስ አበባ ላይ ተቀምጧል። ችግር ውስጥ ነው ያለ ነው። የህፃናት መደፈር፣ የሴቶች መደፈር፣ ይሄ የአዛውንቶች ይሄ ውንብድናው፣ ቅሚያው፣ ይሄ ግድያ፣ ዝርፊያ፣ ወንጀል የተስፋፋበት ሀገር ነን። ብልጭልጩን ሶሻል ሚዲያ ላይ የሚታየው የየቅል ነው። የሃይማኖት ተቋማት እንደ ሃይማኖት ተቋማት ግለሰቦች ልውልው ይችላሉ። የሃይማኖት ተቋማቸው ዓላማ እንዳለ ሆኖ በሃይማኖት ውስጥ የሚጓዙ ሰዎች እኔንም ጨምሮ መስመር የሳትን እንዳለ ነው የሚሰማኝ። ጥቂት መልካም ሰዎች ይኖራሉ። እነሱ በሚጸልዩት እነሱ በሚያደርጉት በእግዚአብሔር ቸርነት አለን። ኢትዮጵያ እግዚአብሔር ሀገር ስለሆነች በዛ ውስጥ እየኖረች እንዳለች ይሰማኛል። ይሄ የማህበረሰባችን ወይም ደግሞ ማህበረሰቡ ያለው ይሄ ሶሻል ላይፍ በጥቂት ግለሰቦች ዩቲዩበሮች ጥቅመኞች ትዳር ውስጥ ገብቶ ቤተክርስቲያን ውስጥ ገብቶ ወንድማማች ውስጥ ገብቶ በዘር በሃይማኖት ለመከፋፈልና የራስን ጥቅም ለማግኘት የሚካሄዱ አካሄዶችን ነቃ ብሎ ግልጥ አድርጎ ጭንቅላቱን ምን እየተደረገ ነው ምን እየሆነ ነው የሚል ምልከታ ማየት የማይችል ትውልድ ከማየት የበለጠ ምን ነገርም የተማረው ይሄ ዕውቀትን መፍራት ሳይሆን የሆኑ ግለሰቦች ይሰድቡኛል ስሜን ያጠፉኛል የሚል በራስ አለመተማመን ችግር በራስ አለመተማመን ችግር ዕውቀት አለመኖር ሃይማኖት አለመኖር በወንጀል ውስጥ ተሳታፊ ሆኖ መጓዝን ያካትታል። ይሄ ምንድነው ሳይኮሎጂካሊ የተመታ ትውልድ ሆነናል። ስለዚህ ከእውነት ጋር መቆም የሚባል ነገር የለም። የሆነ መንጋነት ይበዛል። ይሄ በሁሉም ቦታ ሞብ ጀስቲስ ማለት በቃ የሆነ የሐሳብ የሚጓዝለትን ሐሳብ የሚያገባውን ሳይሆን በማያገባው ሲርመጠመጥ ታየዋለህ። ችግሮቹ ተጠንተው ለችግሮቹ መፍትሄ ወረቀት ላይ ሳትሰራ ዝም ብለህ በመንጋነት ያለ ቅድ ያለ ጥናት መጓዝ የሚባል ነገር እየተመለከትኩ ነው። በትጥቅ ትግል ያሉትንም ሀገር እንመራለን የሚሉም በማጭበርበር እንጂ በእውቀት ደረጃ ወጥቶ ገኖ ከላይ ከፊት ሊቀመጥ የሚችል ኃይል የለም። ንጹሐንን ተቆርቋሪዎችን ቁንጥጥ ያለጉ ሐሞታቸውን የወጠጡ የዋጡ በቃ መስራት የሚፈልጉትን እየቀበርን እየገደልን ለውጥ እናመጣለን ወይም ደግሞ እውነተኛ ተቆርቋሪዎች ነን ብለን አደባባይ መውጣት ነው። የገለባነት ስሜት እየተመለከትኩ ስለሆነ ነውና በተለይ ሶሻል ሚዲያ ላይ የቤተሰብን የባልና ሚስትን ይሄ አሳፋሪ ምግባሮችን ወደ አደባባይ በማምጣት በመሰዳደብ በመረጋገም ከእውነት ጎን ሳይሆን ይሄ ቆሻሻ እንዴት ንብ ወደ አበባ ትሄዳለች፣ ዝንብ ወደ አር ትሄዳለች። የንቧን ምግባር ሳይሆን
የዝንቧን ምግባር የያዝን ንብና ዝንብ ተግባራቸው ምንድን ነው የሚባለው መለየት ያልቻለ ትውልድ ነው የተመለከትኩት። መብርሃን በቃ ይሄን ያየሁት። በሃይማኖቱ በለው በፖለቲካው በለው በተቋም በለው ይሄ ብሔርተኛ ነኝ እኔ ኢትዮጵያዊ ነኝ ምናምን የሚለው እንዳለ ሆኖ ግን ማጆሪቲ በሚባለው ደረጃ ዝም ያለው ሙት ነው፣ እንደ ሞተ ነው የምቆጥረው። ምክንያቱም በህይወት እስካለ ድረስ ዋጋ ከፍለህ የሚስተካከሉ ነገሮችን አስተካክለህ አልፈህ የምትሄድበት ምድር ነው። ምን ሰራ ትባላለህ? አንድ መምህር ሲያስተምር ሰምቻለሁ። የተሰጠህ መክሊት ምንድን ነው? መክሊትህን ምን አድርገህበታል? ክርስቶስ ወይም ደግሞ አምላክ የምትለው ኃይል የሰጠህን መንዝረ ለወገንህ ምን ሰርተህበታል የሚለውን ነገር ማወቅ የሚል ትምህርት ሰምቻለሁ። ለዛ ነው የማወራውና ይሄ የሞተ ግሩፕ አለ። የሞተው ፈሪ ነው። ዝም ብሎ በቃ የሚመለከተውን እኔ ከሞትኩ ሰርዶ ያብቃል ዝም ብሎ የሚጋጥ ለምለም ሳር የሚያይ ነው። አንደኛው ደግሞ ንብ ነኝ ይላል። ንብ ወደምትሄድበት የሚጓዝ ነው። ዝንብም አለ ወደ ቆሻሻ። ይሄ እንደዚህ አይነት አቅጣጫዎች ባሉበት ወደ ማር ወደ መቅሰም ሳይሆን ዝንቧ ወደምትሄድበት የምትሄዱ ሰዎች ራሳችሁን ገምግሙ። መንጋነት ይቁም።